እንዴት ዋላችሁ? ቻሌንጃችን ሁለተኛ ፓርቱን ልንጀምር ነው። የጧቱን ቻሌንጅ እንደሰራችሁ ተስፋ አደርጋለሁ። ምናልባት ይሄ ቪዲዮ ለመጀመሪያ ጊዜ ለሚደርሳችሁ ሰዎች እውቀት እያላችሁ አቅም እያላችሁ መግባባት ባለመቻላችሁ ግን በጣም ብዙ እድሎችን እያጣችሁ ላላችሁ ሰዎች ቻሌንጅ ጀምረናል። ፐብሊክ ስፒኪንጋችሁን እና ኮሚኒኬሽናችሁን ማሳደግ የምትችሉበት የ5 ቀን ቻሌንጅ ነው። መቀላቀል የምትፈልጉ ሰዎች የጧቱን ቪዲዮ ቼክ አድርጋችሁ ተመልሳችሁ ነው። ሌሎቻችሁ ደግሞ የጧቱን ቻሌንጅ እንደሰራችሁ በጣም እርግጠኛ ነኝ። ምናልባት ያልሰራችሁ ሰዎች ካላችሁ እሱን ከመስራት ጀምሩ። ዛሬ እያደረግን ያለነው ራሳችንን ማወቅ ላይ እየሰራን ነው። በጠዋቱ ጥያቄያችን ላይ መግባባት ባለመቻሌ ምን አጥቻለሁ? አሁን ደግሞ የሚሆነው ራሳችን የምናውቀው ጠንካራ ጎኔና ደካማ ጎኔ ምንድን ነው? በተለይ ደግሞ ፐብሊክ ስፒኪንግ እና ኮሚኒኬሽን ላይ እኔ አንዳንድ ምሳሌዎች ልስጣችሁና እናንተ ደግሞ የራሳችሁን አሁንም በወረቀት አደራ ይሄንን ቻሌንጅ ሁሉንም በወረቀት እየጻፋችሁ ተከታተሉኝ። ስለዚህ ጠንካራ ጎኖች ላይ ምናልባት አንዳንድ ሰው ኢነርጂ ይኖረዋል። ጥሩ ኢነርጂ፣ ሰው ጋር መጋባት የሚችል ድምፁ ፓወር ያለው ቦልድነስ ያለው። ፎር ኤግዛምፕል የእኔ ስትሬንግዝም እሱ ነው። ቦልድነስ፣ ኢነርጂ ለሰው መስጠት። ይሄ ራሱ ትልቅ ፓወር ነው ፐብሊክ ስፒኪንግ እና ኮሚኒኬሽን ላይ። ሌላው ስትሬንግዝ ደግሞ ነገሮችን አጣፍጦ መናገር። አንዳንድ ሰው ታሪክ ሲናገር በጣም የሚያምርበት ጥሩ ንግግር የሚያደርግ ሰው አለ። እንደዚህ አይነት ስትሬንግዛችሁን በደንብ ጻፉ። ብትችሉ 10 ብትደርሱ ደስ ይለኛል። ፈገግታ ራሱ ትልቅ ስትሬንግዝ ነው። ፊታችሁ ፈገግታ ያለው ሰዎች እሱንም እንደ ስትሬንግዝ ጻፉ። 10 እስከሚሞላ ድረስ አእምሯችሁን አስጨንቃችሁ ስትሬንግዛችሁን ጻፉ። ከዛ ደግሞ ዊክነሳችሁን ምንድን ነው? ደካማ ጎኔ። አንዳንድ ሰው ፍርሃት ሊሆን ይችላል፣ የማወራው ነገር አይጥምልኝም ብሎ ማሰብ ሊሆን ይችላል። ኤኒቲንግ። ዊክነስ ደግሞ ለእናንተ የመግባባት ችሎታችሁን እንዳታሳድጉ፣ እንዳትግባቡ ያደረጋችሁ፣ መድረክ ላይ ጥሩ ንግግር እንዳታደርጉ ያደረጋችሁ ምንድን ነው የሚለውን ዊክነስም ጻፉና 1 ሰዓት ላይ ደግሞ በሌላ ቻሌንጅ እንገናኛለን። እስከዛ ድረስ ደህና ዋሉ። አመሰግናለሁ።